ጌታን እናመሰግናለን። የምንመለከተው የመጽሐፍ ቅዱስ ክፍል እዚሁ ዘጸአት ላይ ነው። ምዕራፍ 23 ከ25 እስከ 28 ድረስ እናነበዋለን። ድምጼ ለኔ በደንብ ይሰማኛል። እናንተ ይሰማችኋል? እሺ፣ ጌታ ይባረክ። የምንማረው ዛሬ ጌታ የሚናገረን ቃል ርዕሱ የአምልኮ በረከት የሚል ነው። የአምልኮ በረከት እግዚአብሔርን ስናመልከው የሚሆንልን ነገር። አምላካችሁንም እግዚአብሔርን ታመልኩታላችሁ። ሃሌሉያ። እርሱም እህልህንና ውሃህን ይባርካል፣ በሽታንም ከመካከልህ አርቃል። በምድርህም መካን ወይም የምትጨነግፍ አትሆንም። የዘመንህንም ቁጥር እሞላለሁ፣ መፈራቴንም በፊትህ እሰዳለሁ። የምትሄድበትንም አሕዛብ ሁሉ አስደነግጣቸዋለሁ። ጠላቶችህንም ሁሉ ከፊትህ ጀርባቸውን እንዲያዞሩ አደርጋለሁ። በፊትህም ተርብ እሰዳለሁ። ኤዊያዊውንም ከነዓናዊውንም ኬጢያዊውንም ከፊትህ አባርራለሁ ይላል። ጌታ ስሙ ይባረክ። እግዚአብሔር መልካም ነው። ሃሌሉያ። አምላካችን እግዚአብሔር ታላቅ አምላክ ነው። ይሄ ክፍል እንግዲህ የሚናገረው ቅድም እንዳልኳችሁ የመጀመሪያው ምዕራፍ እግዚአብሔር አምላክ ለአባቶቻችን ቅድም እንዳልኩት በአራት ምዕራፍ ነው የተናገራቸው። እኔ የተረዳሁት እግዚአብሔርን ቃል ይልቁንም እነሱን አምስቱ መጽሐፍ ሳጠና በአራት መንገድ ነው የተናገራቸው፣ አራት ጊዜ። የመጀመሪያው ቅድም እንዳያችሁት ኦሪት ዘጸአት ምዕራፍ 19 ላይ ወረደና ከምዕራፍ 20 እስከ ምዕራፍ 23 አሁን የሰማነው ቃል ጅምር ተናገራቸው። ያ ቀን በሲና ተራራ ግን አንድ ቀን 1 ሰዓት ሊሆን ይችላል፣ 2 ሰዓት ሊሆን ይችላል፣ አልተጻፈም። ነገር ግን እስራኤል ከግብፅ ምድር ከወጡ ከ3 ወር በኋላ እግዚአብሔር ይህንን ቃል ተናገረ። በመጀመሪያ ቅድም እንዳልኳችሁ ካፉ ያወጣው ቃል እኔ እግዚአብሔር አምላክ ነኝ ነው። ሃሌሉያ። በቃ እኔ አምላክ ነኝ፣ እኔን አምልኩኝ፣ ከኔ ሌላ አማልክት አይሁንላችሁ። እግዚአብሔር መልክ ስለሌለው ቅርጽ ስለሌለው አንዳንድ ጊዜ በየዋህነት ቤታችን የጌታ የኢየሱስ ክርስቶስን ምስል እናደርጋለን፣ ግን አይታወቅም፣ ፎቶ የለውም። ምናልባት እሱ ጣዖት ሊሆን ይችላል። ቤታችን ያለን እናውጣው። ኢየሱስ ጌታ ነው። እግዚአብሔር መልክ የለው። ስለዚህ በላይ በሰማይ በታች በምድር ከምድርም በታች በውሃ ውስጥ የማናቸውንም ምሳሌ እግዚአብሔር ይህንን ይመስላል ጌታን ሪፕሬዘንት ያደርጋል ብለህ እንዳታመልክ ተጠንቀቅ። ጌታ የሥርዓት አምላክ ነው። ልቤ ነው ዋናው። እግዚአብሔርን እያመለኩ ነው፣ እግዚአብሔርን እየፈለግኩ ነው። ምንም አይደለም፣ በአሳብ መስለው ችግር የለውም። እኔ ራሱን ያህዌን ነው የምናመልከው ማለት አንችልም። መልክ የለኝም ብሏል ጌታ። ጌታ ስሙ ይባረክ። አያችሁ፣ ጥቂት የኛ ነገር ሲጨመር 100% ኤክስ ነው። መንፈሳዊ ነገር እንደዛ ጥቂት የኛ ነገር። ለዚህ ነው ጌታ ደጋግሞ ጥቂት እርሾ ሊጡን ሁሉ ታቦከዋለች አለ። ለዚህ ነው እስራኤል ከግብፅ ምድር ከመውጣታቸው በፊት ፋሲካን ሲያከብሩ በቤታችሁ እርሾ አይታይ አላቸው። ዛሬ ድረስ ሲያከብሩ የፋሲካን በዓል ከማክበራቸው በፊት የመጀመሪያውን 7 ቀን እርሾ በቤታቸው አይታይ። በአመቱ በጣም ቤታቸውን ዲፕ ክሊኒንግ የሚያጸዱት ያን ቀን ምግባቸው ላይ እንዳይበሉት አይደለም። የሆነ ቦታ የቀረ ትርፍራፊ እንኳን መገኘት የለበትም። ያን ያለው የሚጠነቀቁት አሁን እንኳን በሕግ እየኖሩ እውነት ሳይበራላቸው። ስለዚህ የመጀመሪያው ተርም እኔን አምልከኝ፣ ጌታ ስሙ ይባረክ፣ አገልግለኝ አይደል። ሁለተኛው እግዚአብሔር እንደገና ምዕራፍ 24 ላይ ዘጸአት ተገለጠና ከምዕራፍ 25 ጀምሮ እስከ 31ኛው ድረስ 40 ቀን በሲና ተራራ ሙሴን አስወጥቶ 40 ቀን የተናገረው ቃል ነው። ያው የአገልግሎት ጉዳይ ነው። ስለ ታቦቱ፣ ስለ መቅደሱ ስርዓት፣ ስለ መሰዊያው፣ ስለ ካህኑ አቀባብ፣ ስለ ካህናቱ ልብስ፣ እግዚአብሔር ፊት እንዴት እንደሚቀርቡ። ሶስተኛ እግዚአብሔር አምላክ
ሙሴ በሰበረው በጽላቱ ምክንያት ሌላ ጽላት ሊሰራ ስለፈለገ 34ኛው ምዕራፍ ላይ እንደገና ናውጣ ወደ ሲና ተራራ ሌላ 40 ቀን ያችን 10ቱን ቃል ለመጻፍ አይደለም 40 ቀን ያስፈልገው እንኳን እግዚአብሔር ሰው ይጽፋል ቀርጾ ሄደው ራሱን ሙሴን እንደበፊቱ እግዚአብሔር ሰንጥቆ ከአለት አልሰጠው ግን 40 ቀን ያንን ስትመለከቱ ሌላ ህግ ሰጠው ህግ ፍርድ ሥርዓት የምንለው ትእዛዝ የምንላቸው ነገሮች በእነዚህ 3 እና በመጨረሻው አንድ ረድፍ እሱም እስራኤል በምድረ በዳ ሲጓዙ እግረ መንገድ በገጠሙ ነገሮች አንድ ጊዜ ከመናጌት ነገድ የሆኑ የሰልጳድ የሚባል ሰው ልጆች 5 ሴቶች ናቸው ወንድ ልጅ የለም ከዚህ በፊት እንደነበረው ልምምድ የሚወርሰው ወንድ ነው ወንድ ከሌለ ሰውየው ሴቶች ልጆች ብቻ ካሉትና ከሞተ ችግር ነው ወንድሞቹ ይወርሳል ግን የሰልጳድ ልጆች የሚባሉ 5 ሴቶች ልጆች ወደ ሙሴ ሄዱና ትክክል አይደለም አባታችን ትፋጢያት አልሰራም በራሱ ኃጢአት ነው የሞተው እስራኤል ባመጹ ጊዜ አልተባበረም የመክሰፍት ቅጣት ነው እንዳይባል ለምንድን ነው ከወንድሞቻችን እኩል ማንወርስ የዛለት እግዚአብሔርን ልጠይቃለ እግዚአብሔር መጣ የሰልጳድ ልጆች የተናገሩት እውነት ነው እነሱ ይወርሳሉ አያችሁ ህጉን ቀጠለው አንድ ሰው ሴት ልጅ ካለው ወንድ ልጅ ባይኖርም ሴቷ ልጅ ትወርስ ምንም ልጅ ካልወለደ ወንድሞቹ ይወርሱ ምንም ወንድሞች ከሌሉት ያባቱ ወንድሞቹ ይወርሱ አያችሁ አዲስ ህግ እንደዚህ በምድረ በዳ ይመጣ የእግዚአብሔርን ስም ቢሳደብ ሰው ምን እንደሚደረግ አይታወቅም አንድ ቀን ግን አባቱ ግብጻዊ እናቱ ዳናዊት የሆነች አንድ ሰው ከአንድ እስራኤላዊ ጋር ሲጋጭ እስራኤላውን ያስቆጣ መስሎት የእግዚአብሔርን ስም ሰደበ ይላል ህግ የለም አልተጻፈም እግዚአብሔርን የሰደበ ምን ይሁን ይታሰር ይቀጣ ይገረፍ ሙሴ አሁንም ከእግዚአብሔር እንሰማለና እግዚአብሔር ተናገረ እግዚአብሔርን የሚሳደብ ሁሉ ተወግሮ ይሞት ህግ ወጣ ይዛለት ተከታታይ ህጎች ቀጠሉ እንደዚህ 4ኛው ምዕራፍ ህግ የተሰጠበታል 3ቱ ግን የተሰጡት በሲና ተራራ ነው የመጀመሪያው 1 ቀን ሁለተኛው 40 ቀን ሶስተኛው 40 ቀን አሁን የመጀመሪያው ላይ ነው ያለን ጌታ ሲናገር እዚህ ስፍራ ላይ እግዚአብሔርን ታመልኩታላችሁ ሁላችሁም ታመልኩታላችሁ ይልና እርሱም እህልህና ውሃህን ይባርካል ይላል አሁን በቃ በገለ ነው ጌታ ስሙ ይባረክ እግዚአብሔርን ማምለክ ወገኖች ይሄን እውነት እናውቀዋለን ግን በደንብ ተረድቶ ልንሄድ ይገባል እግዚአብሔርን ማምለክ ምንድነው እግዚአብሔርን ማምለክ ማለት አንድ እሁድ መተን የምናመልከው አይደል ወይን በቤተ ክርስቲያንም በአሊያንሱም እኛ እግዚአብሔር ይመስገን ጌታ ባርኮናል ሌላ ምን እንሰበሰብበትን ፕላትፎርም ጌታ አዘጋጅቶልናል ከሌሎች አብያተ ክርስቲያናት ህብረት ቢኖረን በማናቸው መንገድ የቤተሰብ ባይብል ስተዲ ሌላ ሀገር ቢኖረን ምንም ቢኖረን እነዛ ቦታዎች ላይ የምንጠራው የእግዚአብሔር ስም አይደለም እግዚአብሔርን ማምለክ ማለት እንደ ሥርዓቱ እንደ ትእዛዙ እግዚአብሔርን በቃሉ እየፈለጉ ለርሱ መኖር ማለት ነው ስለዚህ አምልኮ ምንድነው ምንም የኛ ነገር ሳይደባለቅበት እግዚአብሔር እንደፈለገው መኖር ማለት አሜን ትላላችሁ መኖር ማገልገልም ይቀጥል ነገር የመጀመሪያው ምዕራፍ ህግ ህይወት ጌታ ይተናገር ሲጀምርም እኔ ብሎ ነው የጀመረው እናንተ አይደል ከዛው ላይ ነው እናንተ ማለት የጀመረው ለእግዚአብሔር መኖር ጌታ እንደዚህ አይነቱ መስዋዕት በጣም ያሸተዋል ጌታ ስሙ ይባረክ ለእግዚአብሔር የሚኖር እንቅልፎ የጣፈጠ ለእግዚአብሔር የሚኖር በመከራ ውስጥ እንኳን ቢያልፍ አይሰጋም አምላኩ እንደሚደርስለት ያውቃል የሚወጋጋው ነገር እንኳን ቢባዛ በጌታ ይጽናናል እግዚአብሔርን እየተው ስፖንጅ ፍራሽ ላይ ከመተኛት ከእግዚአብሔር ጋር ሆኖ እሾክ ላይ መተኛት ይመቻል ምክንያቱም እንቅልፍ ከእግዚአብሔር ነው ምቾት ከእግዚአብሔር ነው ምቾት ስጋችን እንዳይመስላችሁ ተመቸኝም አልተመቸኝም የምትለው ዘላለማዊዋ ነፍሳችን ናት ስጋችን ግን የለውም ወዲያው ያለቅሳል ወዲያው ደግሞ ይስቃል ነፍስ ግን የዘላለም ስለሆነች
ነፍስ ግን እግዚአብሔርን መፈለግ በውስጧ ስላለ ነፍስ ግን የተፈጠረች እንጂ የተወለደች ስላልሆነች ስጋችን የተወለደ ነው። ስጋችን እንጂ በዲኤንኤ ከቤተሰብ ጋር የሚገኘው ነፍሳችን አይደለም። ነፍሳችን የተፈጠረች ነች። ስለዚህ ነው ከማህፀን ሳልሰራ አውቄያለሁ። ጌታ ሁሉም በማወቅ ኃይሉ ብቻ አይደለም፣ ያቺን ነፍስ ገና አስቀድሞ ጌታ ያውቃታል። ስለዚህ የእግዚአብሔር ቤተሰብ ነች፣ የእግዚአብሔር ቤተዘመድ ነች። ከእግዚአብሔር ጋር ትተዋወቃለች። ሰማይ ትሻለች፣ እግዚአብሔርን ትፈልጋለች። ስለዚህ እርሷ ሲመቻት ነው ምቾት ማለት። እርሷ የሚመቻት ደግሞ ከፈጣሪዋ ጋር ስትስማማ ነው። ስለዚህ እንደ ሥርዓቱ በትእዛዙ እግዚአብሔርን እየፈለግን መኖር፣ በቃ ሌላ አይደለም። እግዚአብሔርን እየፈለግን መኖር። ጌታ ስሙ ይባረክ። ዲያብሎስ የሚጠላውና የሚፈራው ደግሞ ይሄንን ነው። ምክንያቱም ያን ጊዜ ስናገለግል ፍላጫችን ያነጣጠረ ይሆናል። ያን ጊዜ ኃያል ነን። ኃያል ሳሙኤል ሳኦልን በቀባው ጊዜ ሁለት ሰዎችን የእግዚአብሔር ቃል መንፈስ ቅዱስ ነው የጻፈው። ቃሉ ሳሙኤል ቢጽፈው መንፈስ ቅዱስ ሁለት ግሩፖችን አየ የዛለት ሳኦል ሰፈር፣ ምናምንቴዎችና ኃያላን። ምናምንቴዎችና ኃያላን በጉልበት ከሆነ እርግጠኛ ነኝ ምናምንቴዎቹ ናቸው ጡንቻ ያላቸው፣ ሲክስ ፓክ ምናምን ያላቸው። ምክንያቱም የሚንቅ የሆነ ነገር ያለው ነው። በሀብትም ቢሆን እርግጠኛ ነኝ ገበሬውን ሳኦልን እንዲንቁ ያደረጋቸው ከሱ ስለሚሻሉ ነው። መጽሐፍ ቅዱስ ግን ምን ይላል? በእውኑ ይህ ሰው እንዴት ያድነናል ሲሉ ምናምንቴ ሰዎች ናቁት። እግዚአብሔር ልባቸውን የነካ ኃያላን ግን ይላል። ጌታ ስሙ ይባረክ። ለጌታ ስንኖር እግዚአብሔር ልባችንን ስለሚነካው ኃያል ነን። ዲያብሎስ እንዲፈራን ከፈለግን ይሄ ነው። ፕሪቴንድ ማድረግ አይደለም፣ ምንም አይደለም። ኑሮ ፕሪቴንድ አይደረግም። ካረግነው ራሳችንን እያታለልን ነው። ስለዚህ ነው ሙሴ ከልቡ ነው የኖረው። ከልቡ ግብፃዊና እስራኤላዊ ሲጣሉ ያው ግብፃዊው ፖዚሽን ስላለው ሲያጠቃው ገደለው ይላል። እስራኤላዊና እስራኤላዊ ሲጣሉ አሁንም እኮ አጥቂ አለ። ለምን ወንድም ትበድለዋለህ እኮ ብሎታል አጥቂው። በእኛ ላይ ፈራጅና ሹም ማን አደረገ? ለምንድን ነው ያልገደለው? ግብፃዊ እኮ አፉንም አልከፈተም፣ ጥያቄም አልጠየቀው፣ ገደለው ነው። ለምን ትመታዋለህ ማለት። ይሄኛውን ግን ጠየቀው፣ ምክንያቱም ወንድሙ ነው። አያችሁ፣ አሳደዱት። ትናንት ግብፃዊ እንደገደልከው ልትገለኝ ትፈልጋለህን? በጠላት አስቀኑት፣ ጠላቱን አወዳደሩት። ግን ይህ ሰው ለምንድን ነው እዚህ ውስጥ የገባ ብትሉ እግዚአብሔር አምላኬ ነው ብሎ ጨክኗል። ጌታ ስሙ ይባረክ። ጌታ መልካም ነው። እግዚአብሔርን ታመልኩታላችሁ የሚለውን ሌሎች ቨርሽኖች ምን ይላሉ ብዬ ሳነብ ብዙዎቹ የእንግሊዝኛ ቨርሽኖች እግዚአብሔርን ታገለግሉታላችሁ ነው የሚሉት። በጣም ጥቂት ነው ታመልኩታላችሁ የሚለው። ግን በዕብራይስጡ ምንድነው ኦሪጂናል ቨርሽኑ? የሚያስገርም እግዚአብሔርን ታመልኩታላችሁ የሚለው በዕብራይስጡ ሁለቱን የያዘ ነው። እያመለካችሁ ታገለግሉታላችሁ። ጌታ ስሙ ይባረክ። የእርሱ ሆናችሁ ታገለግሉታላችሁ። እያገለገልን እናመልከዋለን አይደለም። በአገልግሎት ተወልዶ በአገልግሎት የሚያድግ ክርስቲያን የትም አይደርስም። የትም። በሕይወት ተወልዶ ግን የሚያገለግል የትም ይደርሳል። ጌታ ስሙ ይባረክ። ቫቫቴም ይባላል። ብዙ ዕብራይስጥ አላውቅም፣ ግን ቫቫቴም ማለት ነው እያመለኩ ማገልገል። ሁለቱንም አንድ ላይ ቦክስ ውስጥ የያዘ ያንን ያለው ጌታ እያመለካችሁኝ። ለዚህ አንዳንዶቹ ቨርሽኖች ማገልገል ማለቱ ነው። እያመለካችሁኝ ስታገለግሉኝ የዛን ጊዜ እግዚአብሔር እህልና ውሃህን ይባርካል። የዛን ጊዜ
በሽታን ከመካከልህ አርቃለሁ። ኢየሱስ ጌታ ነው። በቃ የዛን ጊዜ እንደዛ ነው። እግዚአብሔርን ስታመልክ የሚመክን የሚጨነግፍ ነገር አይኖርም። እግዚአብሔርን ስታመልክ የዘመን ቁጥር ይሞላል። እግዚአብሔርን ስታመልክ ጠላቶችህን አሳድዳቸዋለሁ፣ ተርብ እልክባቸዋለሁ። ፊት ለፊት ብትገናኙ ጀርባቸውን ነው የምታየው ነው ያለው ጌታ። ጀርባቸውን አሳያለሁ። ጌታ ስሙ ይባረክ። ዲያብሎስን ጀርባውን ስናይ ማለት ነው፣ አስፈሪነቱን ሳናይ ስንቀር እግዚአብሔርን ታመልኩታላችሁ። እግዚአብሔር አምላክ ቅድም እንዳልኳችሁ በመጀመሪያ ለሕዝቡ የተናገረው አምልኮ ነው። ሕዝቡ ደግሞ በመጀመሪያ የጀመረው የህብረት አምልኮ እንደ ሕዝብ እንደ ኔሽን ጣዖት አምልኮ የምታውቁት ነው። ዘጸአት 32 ላይ ሙሴ ሁለተኛውን ምዕራፍ ሊቀበል ወደ ተራራ ወጥቶ ነበር። በዛን ጊዜ ወደ አሮን መጡና ይህ ከግብፅ ምድር ያወጣን ሰው ሙሴ የት እንደሄደ ምን እንደሆነ አናውቅም። እኔ እኮ ፈጭቶ ጋግሮ ኩክ አድርጎ የማያበላው ሳይደክም በላተኛው ሲደክም ይገርማል። ፈጭቶ ኩክ አድርጎ የሚያመጣው ሙሴ ነው። ክብሩ እንደሆነ ጌታ ባለጠጋ ስለሆነ እዛ ጋር በሲና ተራራ ከሱ ጋር እያለ እዚህ እኮ ደግሞ በሰፈር ዳርቻቸውን ቀጥረዋል። ጌታ እየመገባቸው እኮ ነው ጌታ እግዚአብሔር። መናው እኮ መውረድ ጀምሯል። እየወረደ ነው፣ አልተቋረጠም እኮ። የት እንደሄደ አናውቅም። ስለዚህ በፊታችን የሚሄዱ አማልክት ስራልን። ድባድጉ አሁን የቱ ጋር እንደሳቱ ትመለከታላችሁ። ጣዖት አይደለም በቀጥታ ስራልን ያሉት። በዕብራይስጡ ስትመለከቱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ልክ ስላሴ ኤሎሂም ነው የሚለው። ኤሎሂም ፕሉራል ፎርሙ ነው እግዚአብሔር። ኤሎሂምን ስራልን ያሉት። አማልክት የሚለው በአማርኛ ለዚህ ነው። ኤሎሂምን ስራልን፣ ራሱን ከግብፅ ምድር ያወጣንን እግዚአብሔርን ስራልን። ምዕራፍ 20 ላይ እኔ በምንም ቅርጽ አልመሰልም እንዳትመስሉኝ። አሮንም ነበር፣ እነሱም ነበሩ፣ ያው ትውልድ ነበሩ። አንድ አስተዋይ ጠፋ በመካከላቸው፣ የሚያድን የሚታደግ። ስለዚህ አሮንም ጉትቾቻችሁን በእናንተ በሴቶች በልጆቻችሁ ሁሉ ያሉን ስበሩና አምጡልኝ። እኔ እኮ አሮን የሚገርም ሰው፣ እስቲ የሚገርም ሰው ነው በሉ። የሚገርም ሰው ምን ይላል? በመቅረጫ ቀረጸው ይላል። አሳምሮ ጥጃ ይሻላል ብሎ ቀረጸው ነው የሚለው። ሙሴ ሲጠይቀው ምንድን ነው ያለው? ጣልኩት፣ ዝም ብዬ አቅልጬ ስወረውረው ይሄ ጥጃ ወጣ። ከቢግ ባንግ ቲዮሪ የባሰ እኮ ውሸት። ዝም ብሎ ፈነዳና ፕላኔቶቹ መጡ አይደለም የሚሉን። እንደዛ እኮ ነው ሙሴ አሮን ያለው። ጌታዬ ይህን ህዝብ እንደው ታውቀዋል አስመራሪ እንደሆነ፣ ብቻዬን እኮ ቀጠቀጠኝ። ሙሴ ግን ደስ የሚል ሰው። አሮን ህዝቡን ሰድ ለቆታልና ህዝቡ ስድ ተለቋላል። ህዝቡ ጥፋተኛ ነው፣ አሮን ግን ትልቁ ጥፋተኛ ነው። ምክንያቱም ሙሴ ሲሄድ አሮንና ሆር አሉላችሁ። ሆር የሚባለው ሴት እንደገባ አላውቅም፣ የለም እኮ መጽሐፍ ቅዱስ ውስጥ። ከዛ በኋላ አይደለም ታሪክ የለውም የሚታይ ነገር። አሮንና ሆር አሉላችሁ ብሎ ነው ሄደው። እስራኤል የመጀመሪያ አምልኮውን ኤሎሂምን በጥጃ ሰርቶ አመለከ። በደንብ አመለከ። መሰዊያ ሰውቶ አሮን መሰዊያ ሰራላቸው ይላል። መሰዊያው ላይ ሰው አቀረቡ፣ ኤሎሂምን አመለኩ። ኤሎሂም ምን ይመስላል? ጥጃ ይመስላል ብለው። ያችሁ ትክክል እኮ ነው። ኤሎሂም ትክክል ነው። ኤሎሂም ግን ጥጃ አይደለም። ለዚህ ነው እግዚአብሔር የኛን ጭማሪ ከከተትንበት ሙሉ ፉርሽ ነው ሁሉ ነገራችን። ለዚህ ነው መጽሐፍ ቅዱስ በራስ ማስተዋል አትደገፍ፣
በመንገድ ሁሉ እርሱን እወቅ የሚለው በራሳችን ነገር በፊታችን ስለሚገጥሙ ስለተለያዩ ጉዳዮች ቢሆንም በመንገድ ሁሉ ሲል በእኔና በእናንተ መንገድ እግዚአብሔር አለ አይደለም እንዴ? አጌ አንድ ላይ እንዳለ ልባችሁን በመንገዳችሁ ላይ አድርጉ። ጌታ ስሙ ይባርክ። ስለዚህ ኪሳራችሁን መዝኑት። እየከሰራችሁ ነው። ልባችሁን በመንገዳችሁ ላይ አድርጉ። አሁን ደግሞ ወደ ተራራ ውጡና እንጨት አምጥታችሁ ስሩ። አምልኮ ነው መንገዳችን። ስለዚህ በመንገድ ሁሉ እርሱን እወቅ፣ እግዚአብሔርን እወቅ። እግዚአብሔር ምን አይነት አምላክ ነው? እግዚአብሔር እንዴት መመለክ ይፈልጋል? አንዳንድ ጊዜ በቅናት ነው የምናደርገው። ለጌታ ቀንተንለት፣ ግን ለእግዚአብሔር ቀንተንለት የምንፈጥርለት ቦክስ ጌታ ይጸየፈዋል። ከቃሉ ውጪ አዲስ ቃል እንድንጽፍለት ጌታ አይፈልግም። ከአሰራሩ ውጪ አዲስ አሰራር እንድንፈጥርለት ጌታ አይፈልግም። እውነት ነው፣ መንፈስ ቅዱስ ጌታ ነው። አሰራር ልዩ ልዩ ነው ብሎ በደፈናው ስለተናገረ መንፈስ ቅዱስ ከራሱ የሆነ አሰራር ሊጠቁመን ይችላል። አሰራሩ ነው ግን መንፈሱ ግን አንድ ነው። ልዋጭ የለም። የመጀመሪያ ብኩርናቸውን ለጥጃ ሰጡ። ማለት መሰላችሁ አንድ ሙሽሪት ሙሽራዋ ሊመጣ እየተዘጋጀች እያለች በመንገዷ ላይ ሌላ ሰው አግኝታ ለሌላ ሰው ብትሆን ማለት ነው። እንደዛ ነው ያደረጉት። እግዚአብሔር አጫቸው፣ የራሱ አደረጋቸው። ለኔ አድርጌያችኋለሁ አላቸው። እናንተ የካህናት ሕዝብ ናቸው አላቸው። ዝም ብሎ ኔሽን አይደለም፣ ካህን ነው ጠቅላላ ሕዝቡ አለ። ነገር ግን ዋነኛውን ክብራቸው ድንግልናቸው ለጥጃ ሰጡ። የመጀመሪያ አምልኮ እንደ ሕዝብ የዛለ ነው በደንብ ያመለኩት። መሰዊያ ተሰርቶ እኔ የመሰዊያውን ዕውቀት እንኳን አሮን ከየት እንዳመጣው አላውቅም። ሙሴ ከተራራ ከወረደ በኋላ ያስተማራቸው። እስከ 31ኛው ምዕራፍ ድረስ የምታዩት ቃል 25ኛው ምዕራፍ ዘጸአት ስለ ታቦቱ አሰረ፣ ስለ መቅደሱ ይናገራል። በሙሉ እግዚአብሔር ለሙሴ ሲናገረው እንጂ ወደ ሕዝቡ የደረሰ ገና አይደለም። ገና ተራራ ላይ ያለውን ነው የሚነግረን። ግን መሰዊያ መስራት ችሎ ምናልባት ግብፃውያን ግብፅ የሚያደርጉትን መሰዊያ ሊሆን ይችላል። የመጀመሪያውን ብኩርናቸውን እግዚአብሔርን በጥጃ ዮርባ የሚባል የእስራኤልም ንጉሥ እንደዛ አድርጓል አይደለ? አንደኛ ነገሥት ምዕራፍ 12 ላይ እስራኤል ሆይ ወደ ኢየሩሳሌም ሄዳችሁ መስገድ ይበዛባችኋል፣ ከግብፅ ምድር ነው ያለው እሱ። ያወጧችሁ አማልክት ኤሎሂም ነው ያለው እሱ። አንድ ዳን አንድ ቤቴል ላይ ሁለት ጥጃ አቁሞ እነዚህ ሁላችሁ ወደ ቀረባችሁ እየሄዳችሁ ስገዱ። እግዚአብሔር ነው ራሱ ከግብፅ ምድር ያወጣችሁ። መሰናክል ሆነ። ኤሎሂም ነው ያለው፣ ሌላ አይደለም። ኤሎሂም ብለን ኤሎሂምን በሌላ መንገድ ካመጣ ነው እሱ ኤሎሂም አይደለም። እግዚአብሔርን እንደ እግዚአብሔርነቱ የምንፈልገው ጌታ ስሙ ይባረክ። ኢየሱስ ክርስቶስ በምድር አገልግሎቱ ተጠንቅቆ ነው ያገለገለው። በጣም ተጠንቅቆ ከአብ ዘንድ ያየሁት እያለ በአባቴ ዘንድ ያለው እማደርገው አባቴን ለማከው ነው። አዲስ ቦክስ አልፈጥርም። አቤል አከኝን ነው የማደርገው። ይችላል እኮ ጌታ አምላክ እኮ አዳዲስ ነገር አምጥቶ ማስደነቅ ይችላል። ግን አብ በዛ ይደነቃል። አብ የሚደነቀው እሱ የነገረን ቃሉ እንኳን የደከመ ቢመስለን ግድ የለም። ከበረታ እውነት ያልሆነ ነገር የደከመ የሚመስለው የእግዚአብሔር ቃል ብርቱ ነው። ጌታንም ደስ ያሰኘዋል። እግዚአብሔርን ታመልኩታላችሁ ማለት ይሄ ነው። ታመልኩታላችሁ፣ እንደ ቃሉ ትፈልጉታላችሁ። አዲስ ነገር አጀምሩ። ጌታ እየተመሰገነ ይሁን። በጌታ ደስ ይለናል። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። እስራኤል ከግብፅ ምድር ወጥተው ሲጓዙ የእግዚአብሔር መቅሰፍት ኤክሰፕሽናል የተከናወነባቸው ቦታዎች አሉ። ያ መቅሰፍት የመጣው እስራኤል እግዚአብሔርን ስላላገለገለ ሳይሆን ስላላመለከ። የመጀመሪያው መቅሰፍት ዘጸአት 32 የቅድሙ ጥጃ ስላመለኩ
ሙሴ ሌዋውያንን የእግዚአብሔር ወገን ወደ እኔ ይምጣ አለ። ሌዋውያን ሰይፋቸውን ታጥቀው በወንድሞቻችሁ ላይ ሰይፋችሁን አድርጉ አለ። የዛን ቀን ከጣዖት አምላኪዎች 3000 ሰው ተገደለ። ጣዖት እያልኩ ነው የምገልጸው። ኤሎሂም ቢሉም ጣዖት ነው። ኤሎሂም ጥጃ መልክ የለው። የመጀመሪያው መቅሰፍት እግዚአብሔርን ስላላመለኩ። ቀጥሎ ናዳብና አብዩድ ናቸው። የአሮን ልጆች የመጀመሪያውና ሁለተኛው ልጆች ሊቀ ካህንነትን የሚወርሱ አልዓዛርና ፊናንስ እኮ እዛ ጋር ነው። ግን እነዚህ ሰዎች እግዚአብሔር እንደ ሕጉ ያደረገውን ነገር ይዘው እንደ ሕጉ ያልሆነው ነገር ደግሞ ጨመሩ። አንድ ክፍል ላንብብላችሁ። እግዚአብሔር አምላክ ለሙሴ ምን ተናግሮት ነበረ? በዘሌዋውያን 16 ላይ ቁጥር 12 በእግዚአብሔርም ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል ይላል። አሮን የሚያደርገውን ሲነግረው ወይም ከሱ በኋላ የሚመጣውን ካህን ከተወቀጠውም ከጣፋጭ ዕጣን እጁን ሙሉ ይወስዳል፣ ወደ መጋረጃው ውስጥም ያመጣዋል ይላል። መጋረጃው ሁለት ነው። የመጀመሪያው መቅደሱም መጋረጃ ተከልሏል ከግቢው። ሁለተኛው ቅድስተ ቅዱሳኑ ነው። ሁለቱም ጋር እዛም በዓመት አንዴ እዚህም በየቀኑ ጠዋትና ማታ ሲገባ እሳት አለ። እሳቱ የት ነው? መሠዊያው ላይ አለ። የመሠዊያው እሳት አይጠፋም። ከመሠዊያው እሳት ጥናው ላይ ያደርጋል። እጁን ሙሉ ዕጣን ወስዶ ያደርግና ወደ መጋረጃው ይገባል። እግዚአብሔር ካዘዘው ዕጣኑ እንኳን ፎርሙላ አለው። ዕጣኑ እንኳን ስም አለው። እንኳን እሳቱ ናዳብና አብዩድ ትክክለኛ ዕጣን ይዘው መጡ። ትክክለኛ ማጠኛ ይዘው መጡ። ግን ልዩ እሳት ይላል። የተለየ እሳት፣ እግዚአብሔር ያላየው፣ እግዚአብሔር ያላወቀው። ምን ችግር አለ? ስታዩት ምን ችግር አለ? ዋናው መጨሱ አይደል? አላጨስም አላለም እኮ ጨሷል። ችግር አለው። የኔና የናንተ ጉዳይ ቢሆን ችግር የለው። አረ ጥሩ መስሎሽ ካሰብሽው አድርጊው፣ ምንም ችግር የለው። እኔ እንደዚህ አላሰብኩም ነበር እንላለን። ጥሩ መስሎ ካሰብከው ይሁን። አምላክ ለምንድን ነው እኛ በእውቀት ሙሉ አይደለንም? ከእውቀት ከፍለን እናውቃለን የሚል እግዚአብሔር ቃል። ሙሉ ስላልሆነ ኮንፊደንስ የለን አይደል? ኮንፊደንስ አንዳንድ ሰው በጎርጓዳ ሳህን ነው ስፓጌቲ የሚበላ፣ አንዳንድ ሰው ደግሞ በዝርግ ነው፣ አንዳንድ ሰው ሹካና ማንኪያ ይጠቀማል፣ አንዳንድ ሰው ደግሞ ሹካ ብቻ ነው የሚጠቀመው። እውነት ውሸት? ጣሊያኖች ደግሞ ብዙ አሉ። ጌታ ስሙ ይባረክ። ስለዚህ እኔ በጎርጓዳ ለምጄ ቅዱሳን ቤት ሄጄ በዝርግ ቢያደርጉልኝ ምንም ችግር የለውም። እኔ በጎርጓዳ ነበር የለመድኩት፣ ግን ችግር የለውም እላለሁ። እግዚአብሔር አምላካችን ግን በጎርጓዳ ካለ በጎርጓዳ ነው፣ አለቀ። እሱ በእውቀት ሙሉ ነው። ለምን በጎርጓዳ እንዳለ ያውቃል። ምክንያት አለው። ጌታ ያለ ምክንያት የሰጠው ምንም ነገር የለም። ዋናው ተቀበል ልንለው አንችልም። አምልኮ ይሄ ነው። እግዚአብሔር ያለውን ማድረግ። ጌታ ስሙ ይባረክ። ያላለው ነገር ላይ መጣላት አይደለም፣ ያለውን ማድረግ። ያለውን ማድረግ። ጌታ ስሙ ይባረክ። አንድ ወቅት አብያተ ክርስቲያናት የሚጣሉበት ሲያጡ የማርያምን አይን ብሉ ነው ብራውን ነው ብሎ ጀምረው ነበር አሉ። አሁን ይሄ ምንም ችግር የለው፣ ብሉ ሆነ ብራውን ሆነ ምንም ተጽዕኖ አያመጣም። ነገር ግን የእግዚአብሔር ነገር ከሆነ ሰማያዊ አራት አይደለም መጋረጃው፣ በሰማያዊ በቀይ በነጭ በወይን ጠጅ። እኔ ወይን ጠጅ አልወድም፣ እንደው ሳይው ሪቴት ያደርገኛል፣ ደግሞ የሴት ከለር ይመስላል ብሎ አሮን አይደል ሴት አይደለም እዛ ውስጥ የነበረው አይደለ? እንደው ይሄን የወይን ጠጅ በግሪን ላድርገው፣ በዛውም ልምላሜ ነው፣ በቃ ኢየሱስ ጌታ ነው ምናምን ብሎ ቢያደርገው መቅሰፍት ነው የሚያገኘው። ምክንያቱም ትርጉም አለው። እግዚአብሔር ሲናገር ትርጉም አለው። ነጩ የሚናገረው የክርስቶስን ንጽህና ነው። ሰማያዊ የሚናገረው የክርስቶስን ሰማያዊነት ነው። ቀዩ የሚናገረው የክርስቶስን የእግዚአብሔር በግ መታረድ ነው። ወይን ጠጁ የሚናገረው የክርስቶስን ንጉስነት ነው።
ምክንያት አለው። አረንጓዴ አምጥተን ምን ልንል ነው? የኛ ሀገር ባንዲራ ልምላሜ ይላል ድሮ። እንደሱ ብሎ ነገር የለም። ሲል እግዚአብሔር ያለው ነው። ያ አምልኮ ይባላል። ሃሌሉያ! አምልኮ በቃ እኛ ደስ ስላላሰኘን አይደለም። አምልኮ ተመላኪውን ደስ ማሰኘት እንጂ አምላኪውን ደስ ማሰኘት አይደለም። አምላኪውን ደስ የሚያሰኘው ተመላኪው ራሱ ነው። ስለዚህ እኔን ታመልከኛለህ አለ፣ እኔ ደግሞ እህልዋህን እባርከዋለሁ። ጌታ ስሙ ይባረክ። ሃሌሉያ! ሁለተኛዎቹ ቶሎ ቶሎ ላለው ሶስተኛዎቹ ቆሬ ዳታንና አቤሮን ናቸው። 250 ዝናቸው የወጣ ስም ያላቸው የእስራኤል ሽማግሌዎች አስከትለው እነዚህ ግሩፖች ደግሞ ቆሬ ሌዋዊ ነው፣ ዳታንና አቤሮን ሮቤላዊ ናቸው። 250ዎቹ ከተለያየ ነገድ ይሆናል የተውጣጡት። 250 ጥና ሰርተን እጣኑም ልዩ እሳቱም ልዩ ነው። ይሄ ደግሞ ጌታ ስሙ ይባረክ። አለማወቃቸው እጣኑም ልዩ እሳቱም ልዩ። አክሰሱ የላቸውም ለቤተ መቅደስ እንደ አብዩድና ናዳ። ግን እግዚአብሔርን በህዝብ ብዛት ኢምፕሬስ እናደርገዋለን። መቅደሱን አይደለም የእስራኤልን ሰፈር በሙሉ ጭስ በጭስ እናደርገዋለን። ሙሴ ጉድ ይሆናል ዛሬ። ጭል አይደለችም ጭሷ። ምን ሌላ መፈልገው ታዲያ? ስልጣን እኮ ይፈልጉት። ወደ ሙሴ እኮ መጥተው አንተ ሙሴና አሮን አሁንስ አበዛችሁት፣ አብዝታችኋል፣ በጣም እየሰለጠናችሁ ነው ብሎ ነው አመጽ የጀመሩት። እግዚአብሔር እንኳን ሙሴን ነክተውበት ማንም ቢሆን ከቃሉ ልፍ አይልም። ጌታ ስሙ ይባረክ። 250 አይደለም 250 ትሪሊየን ማጠኛ ቢታጠን ለታላቁ እግዚአብሔር ሰማይ አይደርስም እኮ። ጭል የምትል ልጅ አይታየውም። ከፈለገ እሱ ታላቅ ጌታ ነው። ሊያይ ስለወደደ ስለፈለገ ግን ቃሉን የተቀበለውን የታናሹን የአሮንን ሽታ መጥቶ ያሸታል። በጣም በቃ ያሸታዋል። ጌታ ይባረክ። እግዚአብሔርን እንደ ቃሉ አላመለኩትም። እንደ ቃሉ እንበል እስቲ በሉ። እንደ ቃሉ በትእዛዙ በስርዓቱ እሄዳለሁ። ኢየሱስ ጌታ ነው። ያን ጌታ ይባርከናል። በቃ ይባርከናል። ልባችን ደስ ያሰኘዋል። ኢሳይያስ እንደተናገረው ትሁት የሚባለው መንፈሱ የተሰበረ በእግዚአብሔር ቃል የሚንቀጠቀጠው እኮ ይሄ ነው። ግራና ቀኝ ሌላ ማይ። እነዚህ ሰዎች ግን የመጣባቸው ዲዛስተር አደገኛ ነው። እሳት ብቻ አይደለም፣ መሬትም ተከፍታ ዳታንና አቤሮንን ቆሬን ያላቸው ሁሉ ዋጠች። በኋላ እንመጣበታለን። ለቤተሰባቸው መቅሰፍት ምክንያቱ ሕፃናቶቻቸው ሳይቀር ምድር ተከፍታ ከነ ህይወታቸው ወደ ሲኦል ወረዱ ይላል። እግዚአብሔር ከዚህ ይጠብቃል። እንደፈለግን እግራችንን እናንሳ ብንል በረከት ያልሆነ ተቃራኒው ነገር በእኛ ነገር ላይ መነሳት ይጀምራል። በጌታ ቃልና ሐሳብ ግን ስንመላለስ ስናመልከው አምላካችን እግዚአብሔር ትውልዳችንን ይባርካል። 250ውን እሳት ከሰማይ ወርዳ በላቻቸው። የመሰዊያ መጠፍጠፊያ ሆነ ቀልጦ። የመጨረሻዎቹ 600,000 እግረኞች የሚላቸው ነው መጽሐፍ ቅዱስ። 600,000 እግረኞች ከግብፅ ምድር ወጥተዋል። 600,000 ከዓመት በታች አይቆጠርም። እነዚህ እግዚአብሔር በምድረ በዳ እንዲጠፉ ፈቀደ። እግዚአብሔርን እኮ አመልኩ ነበር፣ አምልከውታል። እግዚአብሔር ያ ቅጣት የመጣባቸው ቀን አምልከው ነበር፣ ግን ከፍለው ነው ያመለኩት። ሙሴ ከቃዴስ በርኔ ወደ ተስፋይቱ ምድር ልኳቸው ሲመለሱ አምላካችን እግዚአብሔር እውነተኛ ነው፣ ምድሪቱ ወተትና ማር ታፈሳለች፣ እውነት ተናገሩና መለሱና ግን እዛው ጋር በምድሪቱ የሚኖሩ ግን ኃያላን ናቸው፣ እኛንም ይበሉ ናቸው። አንድ ውሸት ሲደመር 99 እውነት በእግዚአብሔር ፊት 100 ውሸት ይባላል። 100 ውሸት። ስለዚህ መለሱና
ምድሪቱ ወተትና ማር ታፈሳለች ያሉት ሰዎች የሚያጋንን ሰው ሰምታችኋል? ማጋነን ኃጢአት ነው ነገራችን ላይ አታጋኑሽ። አንዳንድ ሰው ገነን ካላደረገ የማይጣፍጥ ይመስለዋል። እውነት ነው የሚጣፍጠው። ጌታ ስሙ ይባረክ። እውነት ነው የሚጣፍጠው። አጋነኑና ምድሪቱ ወተትና ማር ታፈሳለች ያሉት ሰዎች እዛው ይጥፋሉና ምድሪቱ የሚኖሩባትን ሁሉ የምትባላ ነች። ታዲያ ከበላችማ የናቅ ልጆች ሲጣርጋ ጨርሳ ባዶ ሜዳ ይገባል ነበር ያለ ጦርነት። ግን ሲያጋነኑ መጀመሪያ ግን ብለው ነበር አልኳችሁ፣ አምልከው ነበር። ይሄ ቃለኛ ነው። እግዚአብሔርን እናመልካለን እኮ እያመለክን ነው፣ እየሄድን ነው። ነገር ግን ከሄድን በትክክል ነው መሄድ ያለብን። ሁል ጊዜ የእግዚአብሔር እጅ እንድትመጣለን። ኢየሱስ ጌታ ነው። ቶሎ ቶሎ ሐሳቦቹን እንናገር። እግዚአብሔርን ስናመልከው እህልና ውሃህን ይባርካል ይላል። እግዚአብሔር እህልና ውሃችንን ይባርካል፣ ኢኮኖሚያችንን ይባርካል ማለት ነው። ጌታ ስሙ ይባረክ። ኢኮኖሚያችንን ይባርካል። ጠላቶቻችሁ በአንድ መንገድ ይመጡባቸዋል፣ በሰባት መንገድ ይሸሻሉ አይደል ያለ እግዚአብሔር ቃል ያለው። አምላካችንን ካላመለክ ነው ቅድም እናለው በትክክለኛው ካላመለክ ነው ግን ኢኮኖሚያችን በአንድ መንገድ ይገባና በሰባት መንገድ ይሸሻል። በሰባት መንገድ። ለዚህ ነው ለሐጌ የተናገረው እግዚአብሔርን እናመልካለን ብለው በፋርስ ነገስታት ፊት ሞገስ አግኝተው ዝም ብሎ አይደለም እስራኤል ተቀላችሁ። በሐጌ ዘመን 70 ዓመት አልተፈጸመም ገና። በንጉሱ ሞገስ ነው የወጡት ሊሰሩ። እግዚአብሔር ተናግሮኛል፣ የእግዚአብሔር መቅደስ እንዳለበት ወደ ኢየሩሳሌም ሄዳችሁ መቅደሱን የምትሰሩ ውጡ ብሎ ዘሩባቤል፣ ኢያሱ፣ ሌሎችም የእግዚአብሔር ሰዎች አስቀድመው የነበሩት እነ ነህምያ እነ ዕዝራም አሉ። በእግዚአብሔር ሞገስ ንጉሱ ሞገስ ሰጥቷቸው ከወጡ በኋላ በእግዚአብሔር ሞገስ ከአገረ ገዢው መሬት ከተከፋፈሉ በኋላ ቤታቸውን ሰርተው ቁጭ አሉ። የእግዚአብሔር ቤት የሚሰራበት ዘመን ገና አልደረሰም፣ ምክንያቱም የምርኮ ዘመን አላለቀም። ታዲያ ምን ሊሆን ነው ጌታ ያስወጣቸው? ምን ሊሆን ነው በህይወት የምኖረው? በሉ እስቲ ምን ልንሆን? ብዙ ልንሞትበት የነበረው ነገር አልፏል አይደለም እንዴ? ብዙ ጊዜ የምንመሰክረው እኮ ብዙ ነገር አለ ጌታ ከሞት ያስመለጠን። ስለዚህ ነቢዩን ሐጌን እግዚአብሔር ላከው። በላችሁ ነገር ግን አትጠግቡ፣ ጠጥታችኋል ነገር ግን አትረኩ። ልፋት ነው፣ ሾፒንጉ ልፋት ነው፣ ማብሰላችሁ ልፋት ነው፣ ጥርሳችሁ ሳይቀር በከንቱ ተንቀሳቀሰ ልፋት ነው። ምክንያቱም ገብቶ አትጠግቡ። ጥጋብ እኮ በርካታ ዲፕሬሽን ያለበት ሰው ታውቃላችሁ፣ ብዙ የሚበላ ነው ታውቃላችሁ፣ ስለማይጠግብ ዲያብሎስን ያገኘ የመሰለው ምግቡን ይወቅተዋል። ዲፕሬሽን ያለባቸው ሰዎች ይወፍራሉ ይባላል። እውነትም ጌታ ግን ነፃ ያደርጋል። እየጾምክም ታገሳለህ። ኢየሱስ ጌታ ነው። ጨጓራ ስለያዘን አይደለም፣ ኢየሱስ ጌታ ነው። እንደበላ አንዳንድ ጊዜ ሲያገሹ ጌታው የበላው አይመስላቸውም። በቃ ነው የጾም ደስ ብሎ ደስ የጨጓራ ምናምን የለም። ኢየሱስ ጌታ ነው። ሳትጠጣም ትረካለህ። እንኳን ጠጥተህ ግን ጠጣችሁ በከንቱ ውሃ ተቀዳ አረካችሁ። በከንቱ ለበሳችሁ ግን አልሞቃችሁም፣ ትዘፈዘፋላችሁ በብርድ። ስራ ሰርታችሁ ገንዘብ ተከፍሏችሁ ደሞዝ መጣችሁ፣ ነገር ግን ገንዘቡ የለም። ቅድም እንዳልኳችሁ እየሸሸ ነው። ልክ በከዳዳ ከረጢት ውስጥ ገንዘቡን እንደከተተ ሰው ሆናችኋል። በከዳዳ ኪስ ውስጥ ገንዘቡን የከተተ ሰው በኋላ እጁን ከፍቶ ሊያወጣው ሲል አያገኘው። ምክንያቱም ማለት የኔ ቤት ፈርሶ ሳለ እናንተ በተሸለሙ ቤቶቻችሁ ስለምትኖሩ ነው። በመሰረቱ ይህ ሕዝብ የእግዚአብሔር ቤት ይሰራበት ዘንድ ቀን ያለው ቀን አልደረሰም ትላላችሁ። እናንተስ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን አላቸው። የማን ነው ጊዜው? የእግዚአብሔር ነው ጊዜው። ምን ብናደርግ በምድር ላይ ምንም የሚጨርስ ነገር የለም። በሰማይ ፍጹምነት ያለው እየተዘጋጀን ነው የምንኖረው። ግን እግዚአብሔርን ስታመልከው እህልህና ውሃን እባርከዋለሁ። ገንዘቡ ሲመጣ ይባረካል። ሌባ አይሰርቃውም። መሬት ላይ ወድቆ አይጠፋም። የሆነ ቦታ አስቀምጠው አንዳንድ ጊዜ ከራሳችን ይደበቅብን የለመልሶ የት ነው ያስቀመጥኩት አገር እንደዛ ሆኖ የሆነ ነገር መርሳት ጀማምሮም አይጠፋብህም።
አይጠፋብን። ስትሸምት እግዚአብሔር ይባርካል፣ ስትጋግረው ይባርካል። አረ ወገኖች ጌታ እኮ ካልባረከ እየጋገር ነው ያራል። ጣጣው ብዙ ነው። ስትፈቀፍቁት መጥበሻው ይላጣል። ሙያ ታውቃለህ ወይ እንዳትሉ፣ እግዚአብሔር ካልባረከ ልፋትና ልፋት ነው። እግዚአብሔር ካልባረከ ሊጡም ኩፍ አይልም። ግን እግዚአብሔር ልዋ ሲባርክ የበላ ነው ያጠግበናል፣ ያረካናል፣ የጠጣ ነው ተመስገን ጌታ ሆይ እንላለን። ነፍሳችን ሐሴት ታደርጋለች። ለሰው ከሚበላና ከሚጠጣ በቀር ምን ደስ የሚያሰኘው ነገር እንዳለ መክበብ ላይ ለየትኛው ሰው መሰላችሁ? ይሄ ለተጨነቀ እረፍት ላጣ ከጌታው ጋር ላልተስማማ አይደለም። ከጌታው ጋር ላልተስማማማ ምግብ ዕዳ ነው። ብዙ ሰው ጎዳ ሆኖበታል። ደግሞ ደረሰ ሰዓት ልበላ ነው በቃ እያለ ዕዳ የሚሆንበት። እኔና እናንተ ግን ኢንጆይ እናደርገዋለን። ኢየሱስ ጌታ ነው። ጨው ባይኖረው ጨው ይለናል። ጨው ይበዛበት ልክ ይሆንልናል። ምክንያቱም ውስጥ የሚያስተካክለው ነገር አለ። ኢየሱስ ጌታ ነው። እግዚአብሔር አምላክን ታመልከዋለህ፣ እርሱ እህልና ውሃህን ይባርካል። ይባርካል ጌታ ስሙ ይባረክ። በሽታን ከመካከል ያርቃል ይላል። ቤታ በሽታን ከመካከላችን ያርቃል። ኢየሱስ ጌታ ነው። በሽታ ይሸሸናል፣ በሽታ ይፈራናል። ብንታመም እንኳን እንድናለን። ኢየሱስ ጌታ ነው። ስንታመም በሽታው በእኛ ላይ ተጽዕኖ አያመጣም። እንበረታለን። ታመናል ግን እንበረታለን። ሃሌሉያ። ከምንም ነገር አያቆመንም፣ ከምስጋና አያቋርጠንም። በሽታ የሚሆነው ማሳመም ሲችል። ለዚህ እኮ ነው ናቡከደነጾር ሚሳቅ ሲድራቅ አብደናጎ ምን እሳት ውስጥ አይቶ እሳቱ በእነሱ ላይ ስልጣን የለውም አላቃጠላቸውም። እሳት የሚያቃጥል ነው። አርቲፊሻል እሳት ነደደ እንዳልል ወርዋሪዎቹን ኃያላን በልቷል። ሳይገቡ ከውጭ በልቷቸዋል። እየገቡት ግን እየተመላለሱ ነው። ምክንያቱም እግዚአብሔርን ያመልኩ ነበር። ኢየሱስ ጌታ ነው። በሽታ በእኔ ላይ ኃይል የለውም። በህመምሽታ ጊዜ ይላል እግዚአብሔር ቃል አልጋህን ያነጥፍልሃል። ጠያቂ እንኳ ባይመጣ የሆነ ሰው የሌለበት እንኳ ቦታ ብንታመም ኧረ ሰው አይቅረብ ተብሏል። በትንፋሽ ይጋባል እንኳ ብባል ትንፋሽ የማይጋባበት የእግዚአብሔር ልጅ ኢየሱስ መጥቶ አልጋችንን ያነጥፋል። ሃሌሉያ። ሰው መጠየቅ ጥሩ ነው። ታሞ ደጋግመን የጠየቅነው ግን በራችን ላይ ምልክት ተደርጎ እንዳትገባ ተብሎ ላይጠይቀን ይችላል። ንጉሱ ግን እየተራመደ ይገባል። ሃሌሉያ። አልጋዬን ያነጥፋል፣ አልጋሽን ያነጥፋል፣ አልጋህን ያነጥፋል። ኢየሱስ ጌታ ነው። ምን ማለት ነው? ምቾት ይሰጣል። ታመን ላልታመምክ ነፍስ ሐሴት ታደርጋለች። ኢየሱስ ጌታ ነው። አንድ ምስክርነት ሰማሁ። እኔ ስለ እሷ የእግዚአብሔር ሰውነት በጣም ልቤ በመንፈሴ ስለሚቀበለው ምስክርነቱን ማምናለሁ። ካትሪን ኩልማን የምትባል የእግዚአብሔር ሴት ልክ ህይወቷ ባለፈ ሰዓት የሆስፒታሉ ኤሌክትሪክ ሲስተም ሁሉ ጸጥ አለ። ምን አይነት ሰራዊት ቢመጣ እኔ ሰራዊት ማለት ልዑል ራሱ መጥቶ ነው እንጂ ልዑል ራሱ መጥቶ የልዑል ክብር እያንዳንዱ ነገር አቆመው። እሱ ደግሞ ቸር ነው። ለሰከንዶች ነው የቆመው የሆነ ጊዜ፣ ምክንያቱም ሌላ በሽተኛ ደግሞ እንዳይሞት። ግን እሱ ካጠፋው በሽተኛም አይሞትም፣ ይሰጠዋል። ጌታ ስሙ ይባረክ። ኢየሱስ ጌታ ነው። አምላክን እግዚአብሔርን ስታመልከው ጌታ በሽታን ከመካከልህ ያርቃል። ሃሌሉያ። ሶስተኛው በምድርህም መካን ወይም የምትጨነግፍ አትሆንም ይላል። በማናቸውም ነገር ፍሬያማ ትሆናለህ ማለት መካን አትሆንም፣ ፍሬያማ ትሆናለህ። ኢየሱስ ጌታ ነው። መካን የሚለው በዋናነት ስለ ልጅ አይደለም። በዋናነት ልጆች ሳይኖረን መንግስተ ሰማያት ልንሄድ እንችላለን። ልጆች ሳይኖረን የእግዚአብሔር ልጆች ነን። ነገር ግን አንተ የዘራኸው ነገር፣ አንተ የበተንከው ነገር በህይወት ይኖራል፣ አይመክንም። ኢየሱስ ጌታ ነው። ስትናገር ትሰማለህ። የተናገርከው ቃል ዘሩ ይበቅላል።
ጌታ ይባረክ። አይመክንምም አይጨነግፍም። ምክንያቱም አንተ እግዚአብሔርን ታመልከዋለህና የህይወት መንፈስ ያለው የህይወት ጌታ ካንተ ጋር ስለሆነ ምንም ነገር አይመክንም፣ ምንም ነገር አይጨነግፍም። ልዑል እጁን ይዘረጋበታል። ኢየሱስ ጌታ ነው። ልጆቻችንም አይጨነግፉም። አያችሁ፣ ጠላት በዚህ ዘመን ቅዱሳንን በጣም የሚዋጋበት መንገድ በአብዛኛው ብትሉ ልጆች የወለዳቸው በልጆቻችን በጣም ጠላት ይዋጋል። አይደለም? ይዋጋል። ጀማሪ ወላጆች አይዟችሁ። እና ነገር ግን የተስፋ ቃል አለ። ኢየሱስ ጌታ ነው። አንመረር፣ አንዛል፣ ተስፋ እንቆርጥ፣ ምንም ነገር እንይባቸው። ንጉሱን የሰራዊት ጌታ እግዚአብሔርን ቀና ብለን እያየን እሱም በዙፋኑ ላይ እናምልከው። ሃሌሉያ። ምክንያቱም አትጨነግፍምም መካንም አትሆንም ብሎናል። ልጆቻችን አይጨነግፉም። ኢየሱስ ጌታ ነው። በኢሳይያስ 65:23 ላይ አንድ ቃል አለ። እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም ለጥፋትም አይወልዱም ይላል። ሊጠፉ አንወልዳቸው፣ የተወለዱት አይጠፉ። ምክንያቱም የእግዚአብሔር ብሩካን ዘር ነንና። አሁን እኛን ነው የሚለው፣ ወላጆቹ ነው የሚናገሩ። ልጆቻችን ዘር ናቸው እና አብረውን ሆኖ ግን ራሱ ማን ነው? እኛ ነን። እኔና እናንተ ስናመልክ የእግዚአብሔር ክብር በልጆቻችን ላይ ይመጣል። ጌታ እሺ ያሰኛቸዋል። እምቢ የሚለውን ቃል ካፋቸው ምንጭቅ አድርጎ አውጥቶ ጌታ በሽታ መንፈስ ይደግፋቸዋል። ትክክል ነኝ የሚሉትን ግትርነት ንቅል አድርጎ I was wrong እንዲሉን ያደርጋል። ጌታ ስሙ ይባረክ። እና እናንተ ግን እግዚአብሔርን እናመልከው። ይሄ ሕያው የሆነው የአምላካችን ቃል የማይነጥፍ የማይለወጥ የማይረጅ ቶሎ ቶሎ ነው። አራተኛው የዘመንህን ቁጥር እሞላዋለሁ። እግዚአብሔር የተናገረልህን ዕድሜ ትኖራለህ። ሃሌሉያ። ጌታ የተናገረልንን ኢዮስያስ አልተቀሰፈም እኮ አይደል እንዴ? ግን በ39 ዓመቱ ነው የሞተው። የዘመኑን ቁጥር ጌታ ሞልቶታል። ግን እኮ አመፀኛው አያቱ ደግሞ የነገሰው እንኳን 55 ዓመት ነው። ምናስ ተወለደበት ወጣ የነገሰው አያችሁ፣ እሱ ነው የተቀሰፈ ነው። 70 ሚኖር 80። ምክንያቱም የዘመን ቁጥር የሚሞላው አምላካችን እግዚአብሔር የተናገረልንን መፈጸም ማለት ነው። ይሞላል። የዘመንን ቁጥር ይሞላዋል። ኢየሱስ ጌታ ነው። 110 ዓመት መኖር የሚፈልግ ሰው አለ እንደ ዮሴፍ? 10 ቀንሰን ከዘፍጥረት 6 አትፈልጉም እንዴ? በዘመናት ዘመን ርዝመት ባርከኝ ያላችሁ ነው የምትጸልዩት ብዙ ጊዜ ቤት ውስጥ እንደ ማቱሳላ። እኔ ጌታ ሆይ እስክትመጣ እያልኩ ነው መጸለያው። ኢየሱስ ጌታ ነው። አለዛ ደግሞ 110 እንደ ዮሴፍ ወይ 120 እንደ ሙሴ፣ ግን በትር ሳንይዝ ጌታ ስሙ ይባረክ። በትር ሳንይዝ ሸክም ሳንሆን አያችሁ፣ ጌታ ላይ ብቻ ተደግፈን የዘመንን ቁጥር እሞላዋለሁ። አምስተኛውና የመጨረሻው መፈራቴንም በፊትህ እሰዳለሁ፣ የምትሄድበትንም አሕዛብ ሁሉ አስደነግጣቸዋለሁ። ጠላቶችን ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። በፊትህም ተርብ እሰዳለሁ። ስሟቸው እነዚህ ነገሮች፣ ኤዊያዊውንም ከነዓናዊውንም ኬጢያዊውንም ከፊትህ አባርራለሁ ይላል። ለምንድን ነው ሶስቱን እግዚአብሔር የመረጠው? እግዚአብሔር የተናገረባቸው የእስራኤል ጠላቶች እኮ 7 ናቸው። ላምብላችሁ ዘዳግም 7 ላይ ከ1 እስከ 2 አምላክህ እግዚአብሔር ልትወርሳት ወደምትገባባት ምድር ባመጣ ጊዜ ከፊትህም ብዙ አሕዛብን ካንተ የበለጡትን የበረቱትንም 7ቱን አሕዛብ ኬጢያዊውን፣ ጌርጌሳዊውን፣ አሞራዊውን፣ ከነዓናዊውን፣ ፌሪዛዊውን፣ ኤዊያዊውን፣ ኢያቡሳዊውንም ባወጣ ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጣቸው በመታቸውም ጊዜ ፈጽመ አጥፋቸው፣ ከእነርሱም ጋር ቃል ኪዳን አታድርግ፣ አትማራቸውም ይላል። ግን እነዚህን ሶስቱን እግዚአብሔር አምላካችሁን ስታመልኩት እግዚአብሔር አምላክ ኬጢያዊውን፣ ከነዓናዊውን፣ ኤዊያዊውን አጠፋለሁ፣ ከፊት አባርራለሁ።
እኔ በጣም እየጸለይኩኝ በመንፈስ ቅዱስ እመረምር ነበር። ጌታ ሆይ ለምን ሶስቱ? እግዚአብሔርን ለሚያመልከው ሰው አምስተኛውና የመጨረሻው በረከት ይሄ ለምን ሆነ? ለምን ሶስቱ ህዝቦች? ሶስቱ ላይ የእግዚአብሔር መንፈስ ያሳየኝ ነገር ልንገራችሁ። በመጀመሪያ ከነዓናዊ ሶስቱም ጋር የሚታየው ነገር ኪዳን አለ። ኪዳን ካለ ደግሞ ችግር አለ። ወይም ከኤዊያዊው ልጀምር። ኤዊያዊው ማለት ኤዊያውያን የሚባሉት የገባዖን ሰዎች ናቸው። ኢያሱ ምዕራፍ 9 ላይ የገባዖንም ሰዎች መጥተው ኢያሱ እንዳታለሉ ታውቃላችሁ። ኤዊያውያንም እዛው በሰፈራቸው እንዳሉ አወቁ ይላል። ከዛ በኋላ በእግዚአብሔር ስም ከማሉላቸው በኋላ በእነሱ እኮ ጣጣ መጥቷል። ሁለተኛ ሳሙኤል ምዕራፍ 21 ላይ የሳኦል 2 ልጆችና የሳኦል ልጅ የኢያቡስቴ 5 ልጆች የማነች የሜሮብ 5 ልጆች ተሰቅለዋል። የሚያሳዝን ነገር ተፈጽሟል። ሳኦል ለእግዚአብሔር ቀንቶ ይሄ ኪዳን ሳይፈርስ ስላፈረሰ ኪዳኑ ሳይፈርስ፣ ዛሬ ግን በመታለል የተገባ ኪዳን ይፈርሳል። ጌታ ስሙ ይባረክ። ጠላታችን በማታለል ከኛ ጋር አስገብቶን የነበረ ኪዳን፣ በስጋና በደም የመጣ ኪዳን፣ በመንፈስ ላይ የመጣ ኪዳን፣ ነፍስ ላይ የመጣ ኪዳን በጌታ በኢየሱስ ክርስቶስ ስም ይፈርሳል። ምክንያቱም ኤዊያዊውን ታሳድደዋለህ ብሏል። በማታለል ኪዳን የሰራ ተታለን የሆነ ነገር ውስጥ ገብተን ከነበረ ድሮ ጌታንም ሳናውቅ ወይ በህይወታችን ደክመን መሃል ላይ ግን የሆነ ኪዳን ከነበረው አቅምኛ ላይ ያገኘ ከሆነ በህይወታችን ላይ ተጽዕኖ ያመጣ የሆነ ነገር ስትሮንግ ጎልድኛ ላይ የሰራ ኢየሱስ ጌታ እግዚአብሔርን ታመልከዋለህ፣ እሱ ደግሞ ይፈርሳል። ሃሌሉያ! ጌታ ያፈርሰዋል። የሚያፈርስለት ሰው አለ፣ ያፈርሰዋል። ሳናቅ የገባነው ኪዳን አለ፣ ጌታ ያፈርሰዋል። ምናልባት ይሄ ጾታዊ በሆነ ነገር የተገባ ኪዳን ይሆናል። ኢየሱስ ጌታ ነው፣ ያፈርሰዋል። ሃሌሉያ! ዝም ብሎ በፉከራ አይሆንም፣ በቅናትም አይሆንም። ነገር ግን በኪዳን ነው የሚሆነው። ኪዳኑ በኪዳን ነው የሚፈርሰው። አምላክን እግዚአብሔርን ታመልከዋለህ፣ ያን እግዚአብሔር ኤዊያዊውን ያሳድደዋል እንጂ እንደ ሳኦል በፉከራ ሳኦል በደረቱ በጡንቻው መጽሐፍ ቅዱስ ሲናገር ለእስራኤል ቀንቶ ይላል። ቀንቶ እኮ ቀንቶ ግን ያለ ስርዓት እግዚአብሔርን ሳያመልከው እግዚአብሔርን እያስቆጣ ባለበት ዘመን፣ በተናቀበት ዘመን፣ የእግዚአብሔር ልጅ ከእሱ ጋር በሌለችበት ዘመን፣ ከጠላት ጋር የተሰራ ኪዳን በሚሰራበት ዘመን፣ ኪዳኑ ገና ጉልበት ባለበት ዘመን የገባዖን ሰዎች ገደለ፣ ኮስት አደረገው። ኦልሞስት ትውልዱ እኮ ጠፋ። ዳዊት በሱና በዮናታን ጋር ስላለው ቃል ኪዳን ሜምፊቦስቴን አተረፈ። ሌሎቹን ግን ሰጣቸው። ምክንያቱም ኪዳኑ በጉልበት አይፈርስም። ዳዊት ግን ያንን ቢያደርግ ኖሮ እግዚአብሔርን የሚያመልከው ሰው ከጌታ ጋር ተማክሮ ቢሆን ነው ሊሆን ይችላል። ምክንያቱም ኪዳኑ በኪዳን ነው። መጽሐፍ አስቴር ላይ ታስታውሳላችሁ። የፋርስና የሜዶን ሕግ በራሱ አይገለበጥም፣ አይቀደም። ሽሬው አለው አይባልም። ንጉሥ ሽሬ ያለው አይልም። ንጉሥ ግን ኪዳኑ በኪዳን ይገለብጠዋል። ጌታ ስሙ ይባረክ። እንደዛ አይደለም እንዴ? ሞታችንን በሞቱ ዕዳችንን ዕዳ በመክፈል እንጂ ኢየሱስ ክርስቶስ ምን ተስኖት የነገስታት ንጉሥና የጌታዎች ጌታ እኮ ዲያብሎስ አፍን ዘግቼዋለሁ፣ ከዚህ በኋላ አፍም ክስም የለም፣ ልጆቼ ሁሉ ነፃ ናቸው ብሎ ምንም መሞት ሳያስፈልገው እኮ ማድረግ ይችላል። ነገር ግን የአምላካችን እግዚአብሔር አሰራር እንደዚህ አይደለም። ዕዳ መከፈል አለበት። ስለዚህ ይህን ኤዊያዊውን ኪዳኑ ስትገባ እግዚአብሔርን ስታመልከው አሳድደዋል። ሁለተኛው ከነዓናዊው ስትጠግም ስትደክም ተጠግቶ ራቁትነት ግን ያየ ነው የተጠጋ። ኦሪት ዘፍጥረት ምዕራፍ 9 ስትመለከቱ እኔ ምን አገናኘው ብዬ አስቤ አውቃለሁ። መጀመሪያ ላይ ራቁትነቱን ያየ ካም ኖህ የረገመው የካምን ልጅ ከነዓን አረገመው እኮ ካም ከነዓን ያለው። ከነዓን ለወንድሞቹ የባሪያዎች ባሪያ ይሁን። ከነዓን የሴም ባሪያ ይሁን። ቀጥሎ ከነዓን የአፌት ባሪያ ይሁን። 3 ጊዜ ነው ባሪያ ያደረገው። የባሪያዎች ባሪያ ባሪያ ያየው ካም ነው። ለምንድን ነው?
እዛ ጋር የሄደው ወይ ያልተወለደ ገና ወይ ደግሞ ተወልዶ ትንሽ ሆነ ከጥፋት ውሃ በኋላ ነው ወዲያው ነው ኖብ ገብረ ሊሆን ጀመረ ይላል ተጠቶ ሰክሮ የእግዚአብሔር ሐሳብ እዛ ውስጥ አለበት ማለት ከናን እንዲረገም ግን ከናን ምንድነው ችግሩ በካም በኩል የአባቱን ራቁትነት አየ ግን ምን አለ የቤተሰብ ኪዳን አለ የቤተሰብ ኪዳን አለ ቤተሰብ ነው የኖህ ልጅ ነው የኖህ ልጅ ልጁ ነው ቢረግመው የሆነ ኪዳን አለ የተያዘ ስንደክም ራቁታችንን ያየ ደግሞ በቤተሰብ የተጠጋ በሆነ ኪዳን የተያያዘ የሚያስፈራራ አንዳንድ ሰው ከጋብቻ በፊት ልጅ ወልዷል ግን አይናገርም አዲሱ ትዳር ውስጥ እና እንደዚህ አይነት ሰው በቃ ለጠላት በረከት ዘመዱ የሚያቀው ያስፈራራ ገንዘብ ላኪሏል አለዛ ናገራለሁ ክርስትና ስታስነሳ የነበረው ልጁን አቀፍ ያሳያሉ ለደስ ሰርተፊኬቱን ልከዋለሁ እንደዚህ ራቁትነትን ድካማችንን አይቶ ግን ዝምድና ያለው ከናን እነዚህ ሰዎች እነዚህ ሶስቱም እኮ ህዝቦች ብዙ ታሪክ አላቸው ግን ትልልቅ የሲግኒፊካንስ ምንድነው ብላችሁ ስትሉ እነዚህ ነገሮች ናቸው እንደዛ አይነቱን ኢየሱስ ጌታ ነው ጌታ ያሳድደዋል አንድ አይደለም 3-4 ልጅ ተወልዶ ከነበረ ባልየው ሲነገረው ምን የተባረክሽ ነሽ ዘር በዛልኛ ብሎ ኢየሱስ ጌታ ነው ይላል መቼም ያደጉ ልጆች ናቸው እግዚአብሔር ሲባርክ ያደገ ልጅ ይሰጣል ዛሬ ተደበቀ ነገር ካለ ወጣ አልኩት ኢየሱስ ጌታ ነው ወንድም ቢሆን ሴትም ቢሆን ወጣ አልኩት ነፃነት ይሻላል እኛ ኦሬዲ ክርስቶስ ድንግል ነን ነፃ የወጣንን የጌታ ክብሮች ነን ሙሽሮቹ ነን ርስቶቹ ነን ምንም ነገር አይመጣም ቀና ብለን ነው የምንራመደው ያስጎነበሰኝን ያጎበጠኝን ነገር እሱ አግቡጦና ጎንብሶ ከሌላ አለቆልኛል ኢየሱስ ጌታ ነው አዲስ ፍጥረት ነን ሃሌሉያ ይሄንን ከነዓናዊውን ከቤተሰብ ጋር ኪዳን አድርጎ የሚያሳድድህን አሳድደዋል የመጨረሻው ኬጢያዊ ነው የኬጢያዊ ዋነኛው ነገር ምንድነው በመጀመሪያ ኃይለኛ ነገራቸውን የምናያቸው ብትሉ ኦሪት ዘፍጥረት ምዕራፍ 26 ላይ ነው እየጨረስኩ ኤሳውም 40 ዓመት በሆነው ሲሆነው የኬጢያዊ የብኤር ልጅ ዮዲትን የኬጢያዊ የኤሎንን ልጅ ቤስሞትን ሚስቶች አድርጎ አገባ ይልና 35ኛው ቁጥር እነርሱም የይስሐቅና የርብቃን ልብ ያሳዝኑ ነበር ይላል የጋብቻ ኪዳን ኬጢያዊ የሆነ በቃ በጋብቻ የሆነ ነገር በቃ የሆነ ነገር ድንገት ሾለክ ብለን ዓለማዊ አግብተን የሆነ ነገር ገጥሞ እዛ ጋር የመጣ ማሳደድ ተሳስቻለሁ የምንለው ነገር ኤሳውን አያሳድዱት አብርሃም እስማኤልን እንዳሳደደ ኤሳው ነዋሪ ነው የበኩር ልጅ ነው እዛ ቤት ይስሐቅ ደግሞ በጣም ይወደዋል ግን ሚስቶቹ ኬጢያውያን ናቸው አይፈቱ የጋብቻ ኪዳን አለ ሊያሳዝኑ መፍታትማ ቢቀለው ኖሮ ኤሳው ይፈታ ነበር ግን እስቲ እንደማ ያሳዝን ልሞክር ብሎ እኮ የአብርሃም የእስማኤል ልጅ ማህሌት የምትባለውን አገባ ድንገት እንደውሷ ደግሞ ብታጽናና ብሎ መፍታት አይችልም ግን የእግዚአብሔር ቃል ኬጢያዊውን ታሳድደዋለህ ይላል ዛሬ ማሳደድ ይሆንልናል በጋብቻ የመጣ ኢየሱስ ጌታ ነው በቃ በጋብቻ የተጣመረ ነገር ፍትትት ያደርገዋል ጌታ ስሙ ይባረክ እግዚአብሔርን እናመልከዋለን ያንን ጌታ ያፈራርሰዋል ባሪያ ሆነን አንመላለስም ልባችን እያዘነ አንመላለስም እግዚአብሔርን ስታመልከው ይበራልሃል እንጂ ልብ አያዝንም ጠላቶችህም በፊትህ ጀርባቸውን እንዲያዞሩ አደርጋለሁ በፊትህም ተርብ እሰዳለሁ ኤዊያዊውንም ከነዓናዊውንም ኬጢያዊውንም ከፊትህ አባርራለሁ ይላል ጌታ ስሙ ይባረክ ተነስተን እንጸልያለን
ጌታ እርሱን ስናመልከው ጠላታችንን ያባርረዋል። ሃሌሉያ ሃሌሉያ ሃሌሉያ። እንጸልያለን።